በመታመም በገጠር በከተማ ድንግጣችሁ እየጸለያችሁልኝ ብዙ የሆናችሁ ስላላችሁ ቅዱሳን አገልጋዮች እግዚአብሔር ስለእናንተ እጅግ አድርጌ አመሰግናለሁ። ሌላ ደግሞ ከጎኔ የሚያስፈልገኝ ወጪ ሁሉ ከጎኔ የቆማችሁ ሰላምና ጤና ይስጥልን። የተከበራችሁና የተወደዳችሁ የሻሎም ሚዲያ ቤተሰቦች ዛሬ ልባችን በእጅጉ አዝኗል። በዝማሬ ትውልድን ያገለገለ በምድር ላይ የክርስቶስን ወንጌል በታማኝነት የኖረ ድንቅ የእግዚአብሔር ሰው ነበር። እኛ በምድር እንድንኖር ስንመኝ እርሱ ግን ወደ ተሻለውና በጉ ብርሃን ወደ ሆነበት ከተማ ወደ አምላኩ ለመሄድ ቀጠሮን አክብሯል። ባለፉት ወራት መላውን ሕዝብ እጁን ዘርግቶለት ገንዘብ አሰባስቦ ለሕክምና ወደ ህንድ የላከው ዘማሪ ታሪኩ ይርጋ ዛሬ ሩጫውን ጨርሷል። ሁላችንም በጸሎት በገንዘብ በእንባ ከጎኑ ቆመን ከህመሙ ድኖ ዳግም በመካከላችን ቆሞ ይዘምራል ብለን በጉጉት የምንጠብቀው ወንድማችን ዛሬ ግን ከህንድ ሆስፒታል ሰማይና ምድሩን የሚደፋ አስደንጋጭ መርዶ ሰምተናል። ተወዳጁ ዘማሪ ታሪኩ ይርጋ ከዚህ ዓለም ድካም አርፏል። ይሁንና ከመሞቱ ጥቂት ደቂቃዎች በፊት በህመም እየተሰቃየ የተናገረው የመጨረሻ ንግግር ግን የብዙዎችን ልብ እያደማ ይገኛል። ይህንን ልብ የሚነካ የመጨረሻ ኑዛዜና አጠቃላይ መረጃውን ይዘንላችሁ ቀርበናል። በሌላ በኩል በሀገራችን ኢትዮጵያ ወንጌል በከፍተኛ መነቃቃትና ፈተና ውስጥ ባለችበት በዚህ ዘመን በማህበራዊ ሚዲያ መድረኮች ላይ በአገልግሎት ስም ላይ የሚሰነዘሩ ጥቃቶች፣ ክሶች ከዕለት ወደ ዕለት እየተበራከቱና መልክን እየቀያየሩ መጥተዋል። በአሁኑ ሰዓት ደግሞ የብዙዎችን ትኩረት የሳበና በርካታ ወገኖችን እውነታው ምንድነው በማለትም ማብራሪያዎችን እንዲሰጡን እየጠየቁን የሚገኝ አንድ አነጋጋሪ ጉዳይ አለ። እሱም የወንድማችን የነቢይ ተዘራ ያሬድ ጉዳይ የት ደረሰ የሚለው ጥያቄ ነው። በአንዳንድ የሚዲያ ባለቤቶች ግለሰቦች ገለጻ በነቢይ ተዘራ ያሬድ ላይ እጅግ ከባድና አስደንጋጭ ሆኖ የወንጀል ክሶች የደረሱት እነዚህ አካላት ያቀረቡት ተጨባጭ ማስረጃ ግን የተሳለ። እነኚህ ጥያቄዎችን በተመለከተ በዝርዝር የያዝነው መረጃ የምታደምጡት ነው የሚሆነው። በመጨረሻም ልታደምጡት የሚገባ ዛሬ በመላው ኢትዮጵያ ሊሰማ የሚገባ እጅግ አስደንጋጭና አስቸኳይ ሀገር አቀፍ መልእክት ደርሶናል። ወደ ውጭ ሀገር ለመሰደድ የምታስቡ ሰዎች ቆም ብላችሁ አስቡ፣ ግብጽ እንዳትወርዱ የሚል ብርቱ ማስጠንቀቂያ ነቢይ ሚራክል ተካ ተናገረ። የዓለማችን ቁጥር 1 ባለሀብቶች የሆኑት እነ ቢል ጌትስ እነ ኤለን መስክ ከአፍሪካ በስተጀርባ የደገሱት ሚስጥር ምንድን ነው? በነቀምት ከተማ በቀበሌ 04 የተገለጠው አስደናቂ ሚስጥርና በዕዳ የተጠቁ ሰዎችን ያስለቀሰው አስገራሚ ክስተትስ ምን ነበር? ኢትዮጵያ በእውነት የስደት ማቆሚያ የብልጽግና ምድር ልትሆን ትችላለች? አያቶቻችን በፍጹም አንሄድም ያሉላት ምድር ዛሬ እኛ ጥለናት ለመሰደድ ለምንስ እንሮጣለን? ኢትዮጵያ ለናንተ ሮቦት ነች ሲል ሚራክል ተካ ያስተላለፈው አስቸኳይ መልእክት ምን ይሆን? ካንደበቱ የምታደምጡ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቀዳሚው መረጃችን አንዳንድ የሚዲያ አካላትና ግለሰቦች በነቢይ ተዘራ ያሬድ ላይ የሚያቀርቡት ክስ እጅግ የበረታና ለአድማጭ የሚከብድ ነው። ክሱ እንደሚለው ግለሰቡ በንግድ ስራዎች ላይ ተሰማርቶ ከሚያገኘው ገቢ ላይ ለመንግስት መክፈል የሚገባውን ግብር ወደ ቸርች አካውንት በማዞር የታክስ ማጭበርበርን ፈጽሟል። ጉዳዩ ከዓመት በፊት በሕግ ተይዞ በምርመራ ላይ ይገኛልም ይላል። ይህ ብቻም አይደለም። እነዚህ ወገኖች አገልጋዩን በሱፍና በከረባት የተሸፈነ ሆዳቸው አምላካቸው ሆኖ ማፊያና ሌባ እስከ ማለት የደረሱ ጠንከር ያሉ የስድብና የውግዘት ቃላትም ተጠቅመዋል። በግል ቸርች ስም የሚንቀሳቀሱ በመሆናቸው ተግሳጽና መሪ የላቸውም በሚልም የቤተ ክርስቲያን አደረጃጀት ጭምር የሚነቅፍ ጽሑፎችንም እያሰራጩ ይገኛሉ። ለመሆኑ በአሁኑ ሰዓት አንዳንድ የሚዲያ ባለቤቶች በነቢይ ተዘራ ያሬድ ላይ በይፋ እየሰነዘሩት ያለው ክስ ይዘቱስ ምንድን ነው? ክሱን በዝርዝር ስንመለከተው አገልጋዩ በአዲስ አበባ ከተማ የክብር ሕይወት ቤተክርስቲያን በሚል የከፈቱትን መንፈሳዊ ተቋም እንደ ሽፋን ተጠቅመውበታል የሚል አንድምታም አለው።
ከተከታዩ ጋር ተያይዞ ያገለገሉ ተሽከርካሪዎችን አስመጭነት፣ የጉዞ አስጎብኝነት አገልግሎት እንዲሁም የኦንላይን የጉዞ ስራዎች በሚልም የንግድ ፍቃዶች ተሰማርተው ለዓመታት ሲሰሩ መቆየታቸውን ይገልጻሉ። ዋናው የክሱ ነጥብ የሚያጠነጥነው እዚህ ላይ ነው። ከነዚህ የንግድ ስራዎች በተለይም ከመኪና አስመጭነት ከሚያገኙት ገቢ ላይ ለመንግስት ሊከፈል የሚገባውን ከፍተኛ ግብር ከመክፈል ይልቅ ገንዘቡን ወደ ከፈቱት የቸርች አካውንት ገቢ በማድረግ ከ8 ሚሊዮን ብር በላይ የመንግስት ታክስም ሰውረዋል ይላል ክሱ። በመቀጠል ይህ ጉዳይ የኦዲት ምርመራ ሪፖርት ቀርቦበት ከዓመት በፊት በሕግ ተይዞ የወንጀል ምርመራ ተደርጎለታል በማለትም ጉዳዩን ሙሉ በሙሉ የተረጋገጠ ወንጀል አስመስሎ ለማቅረብም ይሞክራል። ይህንን መረጃ የሚያሰራጩ አካላት ክሱን በማቅረብ ብቻ አላበቁም። በአገልጋዩ ስም ስብዕናና ክብር ላይ ያነጣጠሩ እጅግ የበረቱ የስድብ የውግዘት ናዳዎችም አወርዷል። በጽሁፎቻቸው ላይ እነዚህ ግለሰቦች ሆዳቸው አምላካቸው፣ ኖራቸው ክብራቸው የሆኑ ናቸው፣ ጠንካራ አገልጋይ ሳይሆኑ ጠንቃቃ ሌባ ናቸው በማለትም ይገልጿቸዋል። ከዚህ ባለፈ በሱፍና በክራባት ተሸፍነው በወንጌል ስም ህዝቡን በየቸርቹ የሚመነተፉ ከመንግስት ከህዝብ የሚያጭበረብሩ ማፊያ ናቸው እስከ ማለትም ደርሰዋል። የክሱ ጽሁፍ ንግግሩ ይበልጥ በማክረርም እነዚህ ሰዎች ስለ እግዚአብሔር ክብር፣ ስለ መንፈሳዊ ነገር ከማሰብ ይልቅ የስጋ ፍላጎትን፣ መብልና ቁሳዊ ምኞትን ለማርካት ብቻ የሚኖሩ የከረሙ ወንበዴዎችና ሌቦች ናቸው ሲልም ይከሳል። እንግዲህ እዚህ ላይ ነው የሻሎም ሚዲያ መሰረታዊና ጽኑ አቋም የሚጀምረው። ሻሎም ሚዲያ እንደ አንድ በሙያ በስነ ምግባር እንደሚመራ እውነትን፣ ፍትህን እንደሚያከብር ባለሙያ እንዲያሉ ያለ ተጨባጭ ማስረጃ በማህበራዊ ሚዲያ ላይ የሚለቀቁ የሰዎችን ስም የሚያጠፉና ጥላቻን የሚያስፋፉ አሉባልታዎችን በጽኑ ታወግዛለች። አንድ ሰው ጥፋተኛ የሚባለው በማህበራዊ ሚዲያ ጩኸት፣ በቲክቶክ ወሬ ወይንም በአንዳንድ የዩቲዩብ ባለቤቶች ፍላጎት አይደለም። ጥፋተኝነት ሊረጋገጥ የሚችለው በህጋዊ የፍርድ ቤት መድረክ ላይ ግራ ቀኙ ተሰምቶ ተጨባጭና የማይናወጥ ማስረጃ ቀርቦ ፍርድ ቤቱ የመጨረሻውን ውሳኔ ሲያሳልፍ ብቻ ነው። ይህ ሳይሆን ጉዳዩ ገና በምርመራ ደረጃ ላይ እያለ ወይንም ወሬው በማህበራዊ ሚዲያ ላይ ስለተጻፈ ብቻ አንድም አገልጋይ ሌባ፣ ማፊያ፣ ወንበዴ እያሉ መፈረጅ ፍጹም ስነ ምግባር የጎደለው የሰው ልጅ ሰብአዊ መብትም የሚጥስና በህግ ሊያስጠይቅ የሚችል ከባድ ወንጀል ነው። አንዳንድ የሚዲያ ባለቤቶች የራሳቸውን ቻናል ተከታታይ ለማብዛት የዩቲዩብ እይታ ወይንም ቪው ለማጠራቀምና የገንዘብ ጥቅም ለማግኘት ሲሉ ብቻ የሰዎችን ስምና ክብር መደገፊያ ማድረጋቸው እጅግ የሚያሳዝንና ሊታረም የሚገባም ተግባር ነው። በነቢይ ተዘራ ላይ የቀረበው ክስ ግለሰቡን ብቻ ሳይሆን የቤተ ክርስቲያን አደረጃጀትን ጭምር ያጠቃለለም ነው። ክሱ እንደሚለው የግል ቸርች የፈለግነውን የምታደርግበት መሪና ከልካይ የሌለው ተግሳጽ አድራጊ የሌለበት መፈንጫ ነው በማለትም ይገልጻል። ነገር ግን እውነታዊ አይደለም። በአገራችን ያሉ የወንጌል አማኞች አብያተ ክርስቲያናት በራሳቸው መዋቅርና ደንብ እንዲሁም በካውንስሉ የሚመሩ የራሳቸው የውስጥ ቁጥጥርና የህግ የበላይነት ያላቸው ተቋማትም ናቸው። የወንጌል አማኞች ካውንስልም ቢሆን በማስረጃና በስነ ስርዓት እንጂ በማህበራዊ ሚዲያ ስም ማጥፋት ተነሳስቶ በአገልጋዩ ላይ እርምጃ አይወስድም። ያለ ህጋዊ ማስረጃ በየሚዲያ የሚጮሁ ሰዎችን ተከትሎ ተቋማት ላይ መፍረድ በወንጌል ስም ለዓመታት የተገነባውን ታማኝነት ማጠልሸትም ነው። እኛ እንደ ሻሎም ሚዲያ ማናቸውም አይነት የህግ ጥሰቶች ካሉ ታክስ መሰወርም ሆነ ሌላ ወንጀል ከተፈጸመ ጉዳዩ በህግ አግባብ ታይቶ ተጠያቂነት ሊሰፍን እንደሚገባ እናምናለን። ህግ ከማንም በላይ ነው። ነገር ግን ህጋዊ አካላት ስራቸውን ሳይጨርሱና የመጨረሻ ውሳኔ ሳይሰጡ በማህበራዊ ሚዲያ ላይ ሰዎችን በቁም ማሰቃየትና ስማቸውን ማርከስ ፍትህ ሳይሆን ግፍ ነው። ግለሰቡ ህዝብንና መንግስትን ይቅርታ ጠይቋል ወይ ንስሐ ገብቷል ወይ እያሉ መድረክ ላይ እንዳይቆም በቪዲዮ መጮ ራስን በህግ በእግዚአብሔር ዙፋን ላይ እንደማስቀመጥም ይቆጠራል። ስለዚህ ውድ የሻሎም ሚዲያ ተከታታዮቻችን በየማህበራዊ ሚዲያው የምታዩትን የምትሰሙትን ወሬ ሁሉ እውነት ነው ብላችሁ ከመቀበላችሁ በፊት ማስረጃው የታለ፣ ፍርድ ቤቱ ምን አለ ብላችሁ መጠየቅና ማስተዋል ይኖርባችኋል። እውነተኛ መረጃን ካሉባልታ መለየት የክርስቲያን ብስለት ምልክትም ነው።
ሻሎም ሚዲያ የነብይ ተዘራ ያሬድን ጉዳይ በተመለከተ የሚኖሩ ህጋዊና እውነተኛ መረጃዎችን በጥንቃቄ እየተከታተለች ለእናንተ የምታደርስ መሆኑን በድጋሚ ትገልጻለች። እስከዚያው ግን ባልተጨበጠ ማስረጃ ሰዎችን ከመፍረድ፣ ስም ማጥፋት፣ ከመደገፍና የጥላቻ ወሬዎችን ከማሰራጨት ሁላችሁም እንድትቆጠቡ በጥብቅ ታሳስባለች። ይህንን ዘገባ ለሌሎች በማጋራት ሼር በማድረግ እውነተኛውና ሚዛናዊውን ድምጽ ለሁሉም እንዲደርስ በማድረግ የበኩላችሁን ተወጡ። በሌላኛው መረጃችን በዝማሬ ትውልድን ያገለገለ በምድር ላይ የክርስቶስን ወንጌል በታማኝነት የኖረ ድንቅ የእግዚአብሔር ሰው ዘማሪ ታሪኩ ይርጋ ከዚህ ዓለም በሞት መለየቱ ከህንድ ሆስፒታል ሰምተናል። ለመሆኑ ዘማሪ ታሪኩ ይርጋ ማን ነበር? ላላወቃችሁት በዝማሬ ለተባረካችሁት ሁሉ ታሪኩን መለስ ብለን እንቃኘው። ዘማሪ ታሪኩ ይርጋ ባለትዳርና የሶስት ልጆች አባት የነበረ የቤተሰብ ምሰሶና ጠንካራ የቤት መሪ ነበር። ከዚያ ባለፈ ግን ላለፉት 20 ዓመታት ሙሉ የወጣትነት እድሜውን ጸጋውን ጉልበቱን ለወንጌል አገልግሎት የሰጠ ታማኝ የእግዚአብሔር ባሪያ ነው። በከተማ ሆነ በገጠር ምቾት ባለበት ሆነ ፈታኝ በሆኑ የገጠር አውራጃዎች ሳይበገር ሁለንተናዊ የወንጌል አገልግሎትን በመዟዟር የብዙዎችን ነፍስ ወደ ክርስቶስ የመለሰ ቅን ታዛዥና ትሁት የአገልግሎት ልብ የነበረው ወንድማችን ነበር። እንደ ወንድም እንደ አባት እንዲሁም እንደ ጓደኛ በሁሉ ዘንድ ተወዳጅና የማይጠገብ ማንነት የነበረው ድንቅ የእግዚአብሔር ሰው ነው። ይህ ታማኝ አገልጋይ በድንገት በደረሰበት ከባድ የካንሰር ህመም ምክንያት አገልግሎቱን አቁሞ በሕክምና ላይ ለመቆየት ተገዶ ነበር። በሀገር ውስጥ የሚቻለውን ሕክምናና የሕክምና ባለሙያዎች ጥረት ሁሉ ከተሟጠጠ በኋላ በአስቸኳይ ወደ ህንድ ሀገር ሄዶ ከፍተኛ ሕክምና እንዲያገኝም በሐኪሞች ተወሰነ። ይሁንና ለዚህ የሕክምና ጉዞ ለተለያዩ ወጪዎች እስከ 10 ሚሊዮን የኢትዮጵያ ብር እንደሚያስፈልግ ተገምቶ ነበር። ይህንን እጅግ ከፍተኛ መጠን ያለው ገንዘብ በቤተሰብ አቅም ብቻ መሸፈን የማይቻል በመሆኑ ባለፈው ወር ዘማሪት ሀና ተክሌን ጨምሮ በርካታ ታዋቂ አገልጋዮች ወዳጆችና ሻሎም ሚዲያ በአስቸኳይ የህይወት አድን ጥሪ በማስተላለፍ ትልቅ የህዝብ ርብርብ እንዲደረግም ጥሪ አቅርበውም ነበር። ጎፈንድሚ አካውንት ተከፍቶ መላው የክርስቲያን ማህበረሰብ በዝማሬ የተባረኩ የተጽናኑ ወዳጆች ሁሉ በአንድነት በመቆም በገንዘብም ሆነ በጸሎት ብርቱ ድጋፍ አድርገዋል። በዚህ መሰረት ለሕክምና የተጠየቀው ገንዘብ ከሞላ ጎደል ተሳክቶ ወንድማችን ታሪኩ ይርጋ የተሻለ ሕክምና ለማግኘትም ወደ ህንድ ሀገር መጓዝ መቻሉን ሁላችንም በጸሎት ከጎኑ እንድንሆን መነገሩም የሚታወስ ነው። ሁላችንም ወንድማችን ታሪኩ ከህመሙ ድኖ ተፈውሶ በድጋሚ በመካከላችን ቆሞ የሚወደውን ጌታና ህዝብን በምስጋና እንደሚያገለግል በከፍተኛ ተስፋና ጉጉት ስንጠባበቅ ነበር። ሆኖም ግን ዛሬ ከሄደበት ህንድ ሀገር ሆስፒታል የሰማነው ዜና እጅግ አስደንጋጭ፣ ልብን የሚያደማ ሆኗል። ዘማሪ ታሪኩ ይርጋ በሕክምና ላይ እያለ በዚህ ሰዓት ከዚህ ዓለም ድካም አርፏል። እግዚአብሔር በስራው ሁሉ ትክክል ነው። እኛ በምድር እንድንኖር ስንመኝ እርሱ ግን ወደ ተሻለው በጉ ብርሃን ወደ ሆነበት ከተማ ወደ አምላኩ እንዲሄድ ፈቅዷል። ነገር ግን የዘማሪ ታሪኩ ይርጋ ነፍሱ ከስጋው ከመለየቷ ጥቂት ደቂቃዎች በፊት በዛ በካንሰር ህመም እየተሰቃየና እየቃተተ የተናገረው የመጨረሻ ቃል የሁላችንንም ልብ በጥልቅ የሚነካ ነበር። ዘማሪው በዚያ በጭንቅ ሰዓት ውስጥ ሆኖ እንዲህ ብሏል። የኔን ህይወት ለማስቀጠል እጃችሁን የዘረጋችሁ በጸሎት የተጋችሁ ድኜ ዳግም ጌታን እንዳገለግል ከጎን የሆናችሁ በሙሉ ከልብ ያመሰግናለሁ። ይህንን ምስጋናና ምርቃት ትቶልንም ወደ አገለገለው ጌታ ሄዷል። በዕብራውያን ምዕራፍ 13 ቁጥር 14 ላይ እንደተጻፈው በዚህ የምትኖር ከተማ የለችም፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ታሬም ዛሬ ናፍቆቱን አግኝቷል። በኔ መታመም በገጠር በከተማ ድንግጣችሁ እየጸለያችሁልኝ ብዙ የሆናችሁ ስላላችሁ ቅዱሳን አገልጋዮች እግዚአብሔር ስለእናንተ እጅግ አድርጌ አመሰግናለሁ። ሌላ ደግሞ ከጎኔ የሚያስፈልገኝ ወጪ ሁሉ ከጎኔ የቆማችሁ በተለይ ከተማ ላይ ሆናችሁ እየለፋችሁ ያላችሁ እናንተም ብድራታችሁ ያ ከቤታ አግኙት እና ሕክምናው ሰፊ ጊዜ የሚወስድ ነው እና ያው ኮሪያ ላይ ሆነን አንዳንዴ ውስጥ
መስተካከል ያለበትን በማስተካከል እዛ እየተከታተልኩኝ ያለውን አሁንም ጸሎታችሁ፣ ድጋፋችሁ፣ ሞራላችሁ ከኔ ጋር ቆሞ ከሚያገለግሉት እህቶችና ወንድሞቼ ጋር እንድትሆኑ በጌታ ፍቅር እጠይቃችኋለሁ። የትላንትና ጸሎታችሁ እንዳይለየኝ ተባረኩልኝ ይላል። ውድ ተመልካቾቻችን ታሪኩ በሕይወቱ እግዚአብሔርን አክብሮ የኖረ ድንቅ ዘማሪያችን ነው። አሁንም በሞቱ ጭምር ብዙ ትውልድና አሕዛብ ወንጌልን ሰምተው እንዲድኑ መኖራችንም መሞታችንም ለክብሩ እንዲሆን እንጸልያለን። የተወደዳችሁ ተመልካቾች ዘማሪ ታሪኩ ይርጋ ከዚህ ዓለም ድካም ያረፈው እዚያው ህንድ ሀገር በሕክምና ላይ እያለ በመሆኑ በቀጣይ ስለሚኖረው የአስክሬን አቀባበል፣ ሽኝት፣ የቀብር ስነ ስርዓት አጠቃላይ ሂደቱን ተከታትለን ወዲያውኑ ለእናንተ የምናሳውቅ ይሆናል። ለመላው የዘማሪ ታሪኩ ይርጋ ቤተሰቦች፣ ለሶስት ልጆቹና ለባለቤቱ፣ ለአገልግሎት ጓደኞቹ እንዲሁም በእርሱ ዝማሬ ለተባረካችሁ ወዳጆች ሁሉ መንፈስ ቅዱስ መለኮታዊ መጽናናት እንዲሰጥ ልባችሁ በሰላም እንዲጠበቅ በጸሎት እንጠይቃለን። እግዚአብሔር የሚያጽናናችሁ። በመጨረሻ ወዲያዝነው ትንቢታዊ መልእክታችን ስንሻገር ነቢይ ሚራክል ተካ ለአጠቃላይ የኢትዮጵያ ሕዝብ የሚሆን እጅግ አንገብጋቢና ወቅታዊ መልእክትን አስተላልፏል። ነቢዩ በመልእክቱ ላይ እንደገለጸው እግዚአብሔር ለኢትዮጵያ የሰጣቸው ምድር ሮቦት ወይንም ሰፊ ስፍራ ነች። ብዙዎች ዛሬ ላይ የተሻለ ሕይወትን ፍለጋ ወደ ዱባይ፣ ካናዳ፣ ዩኬና አውሮፓ ለመሰደድ ሌሊትና ቀን ቢመኙም እውነተኛው ተደብቆ ያለው ታላቅ ሀብት ግን እዚሁ አፍሪካና ኢትዮጵያ ምድር ውስጥ እንደሆነ በምሳሌ አስደግፎ አብራርቷል። ነብዩ አክሎም ጨለማ ተብላ በዓለም የምትታሰበው አፍሪካ የዓለማችን ልዕለ ኃያል ሀገራትና ባለሀብቶች መሸሸጊያ መሆኗንም ገልጧል። የቴስላ መኪና ባለቤት የሆነው ኤለን መስክ ለቴክኖሎጂ የሚሆን ጥሬ ዕቃ የሚያገኘው ከኮንጎ ምድር እንደሆነና የዓለማችን ትልልቅ ቢሊዮነሮች በሙሉ የብልጽግናቸው መሰረት በአፍሪካ ምድር ላይ የተተከለ መሆኑን ይፋም አድርጓል። በተለይ ከ300 ዓመታት በፊት አያቶቻችን በግድ ታስረው በባርነት ወደ ውጭ ሀገር ይወሰዱ እንደነበር አስታውሶ ዛሬ ላይ ግን ህዝቡ በገዛ ፍቃዱ ውሰዱን እያለ መማጸኑን ሊቀየር የሚችልበት አዲስ ምዕራፍ መቀየሩንም ተናግሯል። ግብጽ እንዳትወርዱ ስደት ከናንተ ውስጥ እግዚአብሔር ያወጣዋል በማለትም ህዝቡ በገዛ ሀገሩ ላይ በትዕግስት እንዲሰራና ትልቅ ደረጃ ላይ እንደሚደርስም ትንቢታዊ መልእክቱን አስተላልፏል። ሙሉ መልእክቱ ምን እንደሆነ ከአንደበቱ አድምጠን እንመለስ። ሮቦት ማለት ሰፊ ማንም የሌለበት ባዶ ስፍራ ማለት ነው። እስራኤል ውስጥ አሁን ሮቦት የምትባሏን ከተማ በታዩት 132,000 ህዝብ አላት ውስጧ። ያ ማለት ይስሐቅ 132,000 ህዝብ ሊይዝ የሚችልን ስፍራ ነው እግዚአብሔር ሰጠው። አንድ ሰው ነው 100,000 ህዝብ ሊይዝ የሚችል ስፍራ እግዚአብሔር ሰጠው። ያ ማለት አንዱ ሰውዬ ብቻውን የ100,000 ሰው ብሌሲንግ ነው ብቻውን የያዘው። ለ100,000 ህዝብ ሊመግብ የሚችልን ነገር ብቻውን ተቆጣጠረው። ያንዳንዶቻችሁ የሚሊዮኖችን ይሆናል። እና ልክ ሮቦት ላይ ሲደርስ ከዚህ በኋላ ወደ ፊልስጤም አልሄድም፣ ግብጽ መሄዶንም ተቻለሁ፣ እግዚአብሔር የነገረኝን ስፍራ ምን አልኩት አሁን አገኘውታል። የእናንተ ሮቦት አላቅም፣ የኛ ሮቦት ኢትዮጵያ ነች። አሜን። እዚሽ ምድር ላይ ሲያሰፋቸው ያለ አሜን። እዚሽ ምድር ላይ ሲያበዛቸው ያለ አሜን። እዚሽ ምድር ላይ ሲያበለጽጋቸው ያለ አሜን። እዚሽ ምድር ላይ በሮቻቸውን ሲከፍት ያለ አሜን። እዚሽ ምድር ላይ ስማቸውን ሲያገና ያለ አሜን። እዚሽ ምድር ላይ አቅማቸውን ሲጨምሩ ያለ አሜን። እዚሽ ምድር ላይ ከፍ ሲያደርጋቸው ያለ አሜን። ከፍ ሲያደርጋቸው ያለ አሜን። ላካታራባ ያራዲያስ አሜን። ሄሎ yes አሜን። እዚች ምድር ላይ yes ለዛ ነው ይሄ ለኔ የተሰጠ ምንድነው አለ ስፍራ ነው። እግዚአብሔር ለእናንተ የሰጣት ስፍራ አለች ኢትዮጵያ የምትባል። ኢትዮጵያ ለማንም ለእናንተ የተሰጠች ነች። አሜን። በዚች ምድር ያበለጽጋችኋል። አሜን። ካታውሳ አይ ቲንክ የኛው ግሩፕ ይሻላል። አሜን አሜን። በዚች ምድር ያበለጽጋችኋል። አሜን። ያሰፋችኋል። መነጋገር ያደርጋችኋል። አሜን። ሮብ ኢትዮጵያ ለእናንተ ሮቦት ሆኖላችኋል። አሜን አሜን። ላካታራባ ያራ ይቺ ምድር ለእናንተ ሮቦት ሆኖላችኋል። አሜን።
ይህች ምድር ለእናንተ ሮቦት ትሆንላችኋል። አሜን። በዛው የምትሉባት ምድር ትሆንላችኋል። አሜን። ሰፋው የምትሉባት ምድር ትሆንላችኋል። አሜን። በለጸኩባት የምትሏት ምድር ትሆንላችኋል። አሜን። ሚሊዮነር ሆንኩባት፣ ቢሊዮነር ሆንኩባት። Yes, Papa. Amen. My Father. I receive it. I receive it. Amen. ሄሎ Yes. ከኔ ጋር ናችሁ? Yes, Papa. ሆንኩባት የምትሉባት ምድር ትሆናላችሁ። Amen. ቁጭ በሉ። የዛሬ 300 ዓመት 400 ዓመት 200 ዓመት ወደ ኋላ ስትመለሱ በጣም አስገራሚ በሆነ ሁኔታ ይሄ ቀኝ ግዛት የሚባል ታሪክ ታውቃላችሁ አይደል? ኮሎናይዜሽን ጥቁሮች አውሮፓና አሜሪካ እንሄድም ብለው በግድ ታውቃላችሁ፣ እጃቸውና እግራቸው ታስሮ ነው መርከብ ውስጥ አስገብተው የሚወስዷቸው በግድ። የኔ አያቶች ያንተ አያቶች አንሄድም በፍጹም ከዚህ ምድር አንሄድም ብለው በግድ ታስረው ነው የሚሄዱት። ዛሬሳ በግድ ውሰዱን ነው የምንለው። ልከኛ አይደል? Yes, Papa. የኔ እናንተ አያቶች በፍጹም እቺ ምድር አልለቅም አፍሪካን አልለቅም ብለው በግድ እኮ ነው። ሄሎ አሁን እኛንም በግድ ውሰዱ የምንለው። ከዚህ በኋላ ግን እንደዛ በእናንተ ላይ እንደዛ አሜን። Hey. አሜን። በእናንተ ህይወት ውስጥ እንደዛ ያሆን አሜን። በጌታ ፊት ሳሏሽ የምነግራችሁ አሁን ብዙ ሰዎች ለነሱ ቤስት ፕሌስ ዱባይ ነች። ብዙ ሰዎች ለነሱ ቤስት ፕሌስ ዩኬ ነው። ብዙ ሰዎች ለነሱ ቤስት ፕሌስ ካናዳ ነው። ሶስቱንም ከተሞች አውቃቸዋለሁ። ዩሮፕን አውቃለሁ፣ ካናዳንም አውቃለሁ፣ ዱባይንም አውቃለሁ። ለኔ ቤስት ፕሌስ አንደኛ ኢትዮጵያ ነች። ሁለተኛ ማን ታውቃላችሁ? ደቡብ ሱዳን እዚህ ጎረቤት ጁባ። ለኔ ጁባ ከዱባይ ይበልጣል። ለእናንተ አላውቅም። ለኔ ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን። Yes, my አሜን። Father. አሜን። እውነት ነው። አሜን። አሜን። Yes. አሜን። ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን። ለእናንተም እንደዛ እንዲሆንላችሁ ጸልዩ። አሜን። 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 Yes. ሮሆቦት አሜን። ሮሆቦት ረሆቦት ሮሆቦት ረሆቦት። አሜን። መጽሐፍ ቅዱስ እንደዚህ ይላል አይደል? በጨለማ የተሰወረችውን ሀብት እምልሃለሁ። ብዙ ጊዜ ሀብት የሚቀመጠው ጨለማ ውስጥ ነው። ሰዎች ብርሃን ነው ብሎ የሚያስቡ ስፍራ ላይ ሀብት የለም። ዓለም በሙሉ ታውቃላችሁ አፍሪካን ነው ጨለማ ብሎ የሚያስበው። ብርሃን ብሎ የሚያስበው የመጀመሪያ ፈርስት ወርልድ ካውንትሪስ የሚባሉት ነው። ልክ ነኝ? ሁሉ ጊዜ ሀብት እግዚአብሔር የሚያስቀምጠው ጨለማ ነው ተብሎ የሚታሰብ ስፍራ ላይ ነው። ኮንጎ ሂዱ፣ ቢልጌት አሜሪካ የለም። ቢልጌት ያለው ኮንጎ ነው። ኤለን ማስክ ለቴስላ መኪኖችና ለቴክኖሎጂዎቹ የሚሆንን ባትሪ ሮ ማቴሪያል የሚያገኘው ከኮንጎ ነው። ሙሉ ዓለም ያለው ኮንጎ ነው። በጣም ባለጠጋ የምትሏቸው ቁጥር 1 ሀብታም 2 3 ምድር ላይ የምትሏቸው ሰዎች በሙሉ አገራቸው ላይ ነቲንግ የላቸው። የብልጽግናቸው መሰረት ያለው የት ነው ስትልኝ አፍሪካ ጨለማ ተብሎ የሚታሰብ ስፍራ ላይ። ሃሎ እዚህ ነው ያለው ጨለማ። ሁሉ ጊዜ ሀብት የሚቀመጠው እዚህ ስፍራ ላይ ነው። ብርሃን ነው ብላችሁ የምታስቡበት ስፍራ ላይ ነቲንግ የለም። ነቲንግ። ዩሮፕ ውስጥ አሁን በቅርብ ዩክሬን ላይ ሊጀምሩ ነው። አይ ቲንክ የማዕድን ቁፋሮ የተደረገበት ምድር ሙሉ ዩሮፕን ብትፈልጉ ከራሽያ አሁን ዩክሬን ከሁለቱ ውጭ አታገኙ። በሙሉ ዩሮፕ እየመጣ የሚቆፍረው አፍሪካ ነው። አሜሪካ፣ ካናዳ እየመጡ የሚቆፍሩት አፍሪካ ነው። ለእናንተ ደግሞ አፍሪካ ጨለማ ነው፣ ወደዛ ለመሄድ ነው የምታስቡት። ሮቦት ይሄንን ይቀይረዋል። አሜን። 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 ሮቦት ይሄንን ይቀይረዋል። ይሄንን ይቀይረዋል። Amen, my Father. የሮቦት ቅባት ይሄንን ይቀይረዋል። አሜን። የሮቦት ቅባት ይሄንን ይቀይረዋል። ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን። 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 ላብራዲያና ኮሳ ታራባሃሲያቴ አሜን። ሄሎ Yes, Papa. የሮቦት ቅባት Yes. ሳውዲ የምትባል ሀገር ታውቃላችሁ? ጋምቤላ ከምታስቡት በላይ ሰፊ የሆነ እርሻ መሬት አላቸው። የንጉሳውያን ቤተሰብ የሆነ ምን የሚባል ግሩፕ ምናምን ግሩፕ ሙሉ አፍሪካ ውስጥ ብዙ ቦታዎች ላይ ብዙ ነገር አላቸው። ሳውዲ ብትሄዱ ወንዝ የሌለባት ሀገር ነች። ውሃ እንኳን የላቸው። በጣም ባለጸጋ የምትሏቸው ሀገሮች ሀብት የት ነው ያለው ብትሏቸው አፍሪካ ነው የሚሏቸው። አፍሪካውያን ደግሞ ሀብት ያለው የት ነው ብትሏቸው
ዛሬ ሮሆቦት ግብፅን ከናንተ ውስጥ ያወጣል። አሜን 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 አሜን። ከናንተ ውስጥ ያወጣል። ከናንተ ውስጥ ያወጣል። እግዚአብሔር ሮቦት ነች ያለኝ ምድር ይቺ ነች። አሜን 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 አሜን። ግብፅን ከናንተ ውስጥ ያወጣል። ግብፅን ከናንተ ውስጥ ያወጣል። አሜን ላብራዲያና ኮሳ ቲሊ ብራሃዲያና ኮስ ግብፅን እግዚአብሔር ከናንተ ውስጥ ያወጣል። አሜን። ስደትን ከናንተ ውስጥ ያወጣል። አሜን። ይህች ምድር ላይ ይባርካችኋል። አሜን። ይቺ ምድር ላይ በኃይልና በኃይል ያሰፋችኋል። አሜን። በሮቻችሁን ይቺ ምድር ላይ ይከፍቷል። አሜን አሜን። አሜን። ሮሆቦት በሉ። ሮሆቦት 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 ድምጻቸው አይሰማም። ሮሆቦት ድምጻቸው አይሰማም። ሮሆቦት ድምጻቸው አይሰማም። ሮሆቦት ሮሆቦት ሮሆቦት። እዚህ ጅቡቲ የሚባል ሀገር እዚህ ጅቡቲ አደጉ የምትሏቸው ቢያንስ ከ6 እስከ 10 ሀገሮች የጦር ሰፈር አላቸው። ታውቃላችሁ አይደል? ጃፓን የጦር ሰፈር አላት። አሜሪካ የጦር ሰፈር አላት። ፈረንሳይ የጦር ሰፈር አላት። እዚህ ጅቡቲ አገራቸውን የሚጠብቅ የጦር ሰፈር አይደለም፣ የነሱን ጥቅም የሚጠብቅ የጦር ሰፈር። ምክንያቱም ጥቅም ያለው እዚህ እንደሆነ ገብቷቸዋል። እኛ ደግሞ ጥቅም አለን ብለን የምናስበው ያ ነው። ሮቦት ዛሬ ይቀይሯል። አሜን። ለዛ ነው ይስሐቅን ምን ቀየረው ካላችሁ፣ ይስሐቅን የቀየረው አንድ ትንቢቱ ነው። ይስሐቅ አለው ግብፅ እንዳትወርድ። ለእናንተ እየነገርኳችሁ ግብፅ እንዳትወርዱ፣ ግብፅ እንዳትወርዱ። አሜን። ይሄንን እንደ እግዚአብሔር ድምጽ ተቀበሉት። ግብፅ እንዳትወርዱ። አሜን። እግዚአብሔር እዚች ምድር ላይ እዚች ከተማ ውስጥ ስፍራ ይሰጣችኋል። ስፍራ ይሰጣችኋል። አሜን 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 አሜን። ኢየሱስ ፓፓ ስፍራ ይሰጣችኋል። ስፍራ ይሰጣችኋል። አሜን አሜን። ስፍራ ይሰጣችኋል። አሜን። ስፍራ ይሰጣችኋል። አሜን። ቁጭ በሉ። አንድ ጊዜ አሶሳ የሚባል ምድር ላይ አይ ቲንክ ቲቪ ላይ ተለቋል። አንድን ሰው እያስነሳው ተነሳልኩ። ተነሳ። ትንቢት ልንገረው። ኦኬ እንትና ማን ነው? አባቴ ነው። እንትና ማን ነው? ወንድሜ ነው። ብዙ ሚስጥሮችን ከነገርኩት በኋላ አንድ ነገር ልንገር አልኩት። ደህና ነህ? ምንም ነገር የለህም። አሁን ቤተሰቦች ያሉበት ቤት ሙሉ ቤቱ ወርቅ እንደሆነ ታውቃለህ አልኩት። አዎ አለኝ። አላቅም እኮ አይደለም። አዎ አለኝ ማለት ስለው ልከኛ አይደለም። ቻይናዎች መተው አስመርምረውት ከ200 ቶን በላይ ወርቅ አለዋል። ሰውየው ወርቅ ላይ የተኛው አውሮፓን ነው ሰደብ ትሉ ትሽን የሚለው የተኛበት ምድር ወርቅ ነው። ይሄን ሰው የመታችሁ አሜሪካ ነው ሰደብ ትሉት ስቲል ላው ድረስ ወርቁ አልወጣም። እሱ ይተኛበታል። ሮቦት አሜን። ሮቦት 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 አሜን 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 አሜን። ሮቦት 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 አሜን አሜን ሮቦት 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 አሜን አሜን ሮቦት አሜን ሮቦት 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 አሜን 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 ሮቦት አሜን 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 ሮቦት በህይወታችሁ ላይ ሮቦት፣ አሜን። በስራችሁ ላይ ሮቦት፣ አሜን። እግዚአብሔር ሰፊ ስፍራ ሲሰጣችሁ ያለ አሜን። ትንሽዬ አይደለም፣ ትንሽዬ ያላል እንደ ሮቦት ሰፊ ስፍራ አሜን። ምድር ሰጣለሁ እንዳል ሰፊ ምድር፣ አሜን። ሰፊ ቦታ አሜን። እግዚአብሔር እንዲሰጣችሁ ጸልያለሁ። አሜን። ክብር ለኢየሱስ ይሁን። እንዲሰጣችሁ ጸልያለሁ። አሜን። ቁጭ በሉ። አሜን። አይዛክ አኖይንቲንግ ወይ ሮቦት አኖይንቲንግ የምንለው ሰውየው አንዲት ዛፍ ተክሎ አንዲት ዛፍ ዘርቶ ከጥቂት ወራት በኋላ ሲመለሱ ያቺ የዘራት እንኳን ዛፍ ነች 100 ዛፍ በቅሎ ነው የምታዩት። ሰውየው ላይፍ ላይ ከባድ የሆነ 100 እጥፍ የሚያደርግ አኖይንቲንግ አለ ሮቦት። ከዛ እግዚአብሔር ስፍራ ሰጠው አይደለ? የሰጠውን ስፍራ አሁን ጎግል ላይ ሮቦት የሚባል ከተማ እስራኤል ውስጥ ሰርች ብታረጉ 100,000 ህዝብ የሚቀመጥበት ስፍራ አንድ ግለሰብ ነው የ100,000 ህዝብ ካፒታል ብቻውን ነበር የሚያስተዳድረው። የሆኑ ሰዎችን ያያለው 100,000 ሰዎች የሌላቸው ሪሶርስ የሚኖራቸው። አሜን። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ